ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናልና እያሉ ከምስራቅ ወደ ኢየሩሳሌም መጡ። አሜን በሉ። አሜን። ገና በበረት ተወልዶ እያለ ሕፃን ሆኖ እያለ የተወለደው የአይሁድ ንጉሥ ወዴት ነው? እስቲ ንጉሱ ተወለደ በሉ። ንጉሱ ተወለደ። እስቲ ንጉሱ ተወለደ በሉ። ንጉሱ ተወለደ። እኔ በትንሣኤ ኃይል ወለደ በሉ። ጠላቴ ሆይ ስማ በሉ። ዘመኔ የድል ዘመን ነው። ዘመኔ የትንሣኤ ዘመን ነው በሉ። ዘመኔ የብርሃን ዘመን ነው በሉ። ከዚህ ሰዓት ጀምሮ በሉ ለኔ መቼም አይመሽም በሉ። ማነው አምኖ አሜን ያለ? ማነው አምኖ አሜን ያለ? ሆኔ በቤቴ ሆኔ በህይወቴ ሆኔ በአገልግሎቴ ሆኔ በጸሎቴ ሆኔ በልመና ሆኔልሽ ስክራዲያ የአይሁድ ንጉሥ ወዴት ነው አለ። የተወለደው የአይሁድ ንጉሥ ወዴት ነው አለ። ይህን የተወለደው ጌታ እንዳዩ ምድሪቷን ጨለማ ሸፈነ። ኢየሱስ ተወለደ ግን አላወቁ። ወደ ሄሮድስ መልእክተኛው መጣ። ወዴት ነው የተወለደው? ወዴት ነው? ዛሬ ለነሱ እየተናገርኩ አይደለም። ኢየሱስን በተለያየ ነገር ወደ ታች ያደረጋችሁ ዛሬ እንደገና ኢየሱስን ፈልጉ። ይሄ አዲስ ጌታ፣ ይሄ አዲስ ዜና። ንጉሥ አለ እኮ እዛው አለ። ግን የአይሁድ ንጉሥ፣ የህይወት ንጉሥ፣ የዘላለም ንጉሥ ኢየሱስ ተወለደ። አሜን። በእጃችሁ የምትቀበሉ ነገር ይሄ ብርሃን አሁን ይገባል። ይበራልሻል። ታበሪያለሽ። ታመሰግኛለሽ። እያመሰገንክ እያመሰገንሽ አዲስ ምዕራፍ በቤትሽ ይቀጥላል። ከዚህ አገልግሎት፣ ከዚህ ምስጋና፣ ከዚህ ልደት በዓል ጀምሮ እግዚአብሔር አዲስ ነገር በቤታችሁ የሚጀምርላችሁ ሰዎች አሉ። በአገልግሎታችሁ፣ በአገልግሎትሽ፣ በጸሎቲ፣ በህይወቲ እንደ ትናንቱ ሳይሆን እግዚአብሔር ዛሬ የሚሰራው ስላለ እስቲ ንጉሥ ተወለደ በሉ። በቤትሽ የተወለደ በሽታ አለ፣ ችግር አለ። በህይወቲ ላይ መከራ ሆኖ ተወልዶ የተቀመጠ አለቅ ያለ በሽታ አለ። አለቅ ያለ በመድኃኒት ላይ የተደገፈ ነገር አለ። እግዚአብሔር ዛሬ ይገለብጠዋል። ኢየሱስ ለዘላለም ጌታ ነው። እንዲህ በሉ፣ ኢየሱስ ክርስቶስ በሉ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ለዘላለም ጌታ ነው። ከእንግዲህ በሉ ጨለማ አይሆንብኝም። ሰርተህ ትባረካለህ። ኖረሽ ትባረካለህ። አገልግለህ ትባረካለህ። ከውሸት ህይወት ወጥተሃል። ሃሌሉያ! ኢየሱስ ጌታ ነው። እግዚአብሔር እንዲህ ይላል፣ እዚህ ሰፈር እንዲህ ይላል፣ እንደገና እበራለሁ፣ እንደገና አበራለሁ፣ እንደገና እረዳለሁ፣ እንደገና አግዛለሁ፣ እንደገና እሸከማለሁ፣ አደርሳለሁ። የምትደርሱ ሰዎች አላችሁ። በአብ ቀኝ እንደገና ትቆማላችሁ። የሚሟገትልህ አለ። አሜን በል። የሚሟገተው አያገኝም። አሜን በል። እግዚአብሔር እኮ ቅድም ያስተላልፈው ድምፅ እናንተ የማታዩትን አይቶ እኮ እናንተ ያልሰማችሁን ሰምቶ እኮ ለካ ጠበቃ አለ፣ ለካ ጠባቂ አለ። ለካ ብቻዬን አይደለም፣ ለካ ብቻሽን አይደለም፣ ለካ ብቻዬን አይደለም፣ ለካ አትበላም፣ አይበሉህም። ሃሌሉያ! ኢየሱስ እንዲህ አለ። ዮሐንስ ወንጌል ምዕራፍ 10 ላይ ሌባው ሊያርድ ሊገድል ይመጣል፣ እረኛው ግን ለእረኛው በሩ ይከፈታል ካለ በኋላ ደግሞ በጎቹ ድምፁን ይሰሙታል። የራሱን በጎችን ጠርቶ ያወጣል። በፊታቸው ይሄዳል። እነሱም ድምፁን ያውቃሉ፣ ሌላውን አይከተሉም። ችግርን የምትከተሉ ካላችሁ፣ ማጣትን በየጊዜ የምትከተሉ ካላችሁ፣ ማግኘትን በቃ ደስታ ነው፣ ከዚህ ውጪ ምን ያደርጋል ሌላ የምትሉ ካላችሁ
ሁሉ ከንቱ ነው። ሁሉ አንድ ቀን ይጨልማል። ሁሉ በጨለማ ይሸፈናል። ጌታን ከተከተላችሁ ጨለማ ከፊታችሁ ይወገዳል። ድቅድቅ ጨለማ አያገኝህም። ጌታን ያላገኘ ወይ ጌታ አይደል አይዛብን ድቅድቅ ጨለማ ይሸፍናል። አያችሁ፣ አንዳንድ ሰዎች እንዲህ ይላል፣ እንዲህ ነበረ፣ ይሄ አክል ነበረ፣ በዚህ በስራ እንዲህ ነበርኩ፣ ማስረጪ ነበርኩ፣ ላኪ ነበርኩ፣ ቡቲክ ነበረ፣ መጋዘን ነበረ፣ መኪናዎች ነበሩ፣ ስራ ነበረ፣ ግን አሁን የለም። አሁን እንኳን አንድ ዳቦ መግዣ የለም። ድቅድቅ ጨለማ እኮ ተመልሶ መቋቋም አይችሉም። ተመልሶ መቆም አይችሉም። አንተ ግን በክርስቶስ ተደግፈህ ትቆማለህ። ይሄ ነው ብርሃን። አሜን በል። ይሄ ነው ብርሃን። አሜን በል። ተመልሰሽ ታበሪያለሽ። ሚበራ ጌታ ውስጥሽ ላይ አለ። ሚበራ ጌታ ውስጥ ላይ አለ። ሚበራ ጌታ በቤት ላይ አለ። ሚበራ ጌታ ባጠገብ ላይ አለ። አንተ በጨለመ ጉዳይ ኢየሱስን ታበራለህ። በተቸገርክ ጉዳይ ኢየሱስን ትጠራለህ። ስሙ ይበራልሃል። ንጉሥ በሆነ ነገር ላይ ይመጣል። በሽታ ንጉሥ ላይ ብሏል። ችግር ንጉሥ ላይ ብሏል። ማገኘቱ፣ ማጣቱ፣ ሱሱ፣ መከራው፣ ስሜት፣ የተለያየ ነገር እኔ ንጉሥ ነኝ ብሏል። አይደለም። የአይሁድ ንጉሥ ወዴት ነው? የተወለደ ጌታ ሽብራዲያ ማሳ የነገስኩ በሚል ጉዳይ ላይ ዛሬ አባቴ ይነግሳል። እስቲ ጌታ አለ በል። እንደገና ማንም አይነግስብኝም በል። ምንም አይነግስብኝም በል። በነገሰ ጉዳይ ሁሉ ላይ በል እኔ አልታወክም በል። ወገኖች ጥያቄ ችግር መጥቶ የራሱን ንግስና ያሳያል። በሽታ ሲመጣ የራሱን ንግስና ያሳያል። የተለያዩ ነገሮች ሲመጡ የራሳቸውን ንግስና ይገልጣሉ። ጌታ በነገሰ ቤት ግን ደፍሮ አይገቡም። አሜን አትሉም? እንተ ደፍሮ አይገቡም። ይወጣሉ፣ አዳምጦ ይሸሻሉ፣ ዙሪያ ይዞራሉ እንጂ ደፍሮ አይገቡም። ይዞ አይገቡም። አበሳቸውን ይዞ አይገቡም። ስራቸውን ይዞ አይገቡም። ብርሃንን ድንገት አያጠፉ። ኢየሱስ አለ። ንጉሥ ሄሮድስም ሰምቶ ደነገጠ። እስቲ አሜን በሉ። ጌታ ያለኝን ልንገራችሁ። እስቲ የሚሰሙ አላችሁ? ንጉሥ ሄሮድስም ሰምቶ ደነገጠ። የአይሁድ ንጉሥ ተወለደ ሲባል ገና ለሚወለድ ሕፃን ለምን ደነገጠ? ሕፃን ከሆነ ምን አስደነገጠ? ተወለደ ላሉት ሰዎች እርግጠኛ ነው መወለዱን መቼ አረጋገጠ? በደንብ እንድሰሙ ይፈልጋል። መወለዱንም አረጋገጠ። የሚናገሩ እኮ እረኞች ናቸው። የሚናገሩ ነገስታት አይደሉም፣ አማካሪዎች አይደሉም፣ እንደገና ወታደሮች አይደሉም፣ ሹማምንቶችም አይደሉም። ብቻችን ቃል በደንብ ስሙ ሊጨርስ የነገሯቸው እረኞች ናቸው። ግን ንጉሱ ሄሮድስ ሰማና ምን ሆነ? ደነገጠ። ሲያስደነግጥ የቆየ ዛሬ ይደነግጣል። ነገስኩ ያለ ዛሬ ይደነግጣል። በምንድን ነው ደንግጣችሁ የተቀመጣችሁ? ምንድን ነው ፈርታችሁ ከእንግዲህ ጌታ ቢኖርን ብላችሁ የጌታን ነገር ያዝ ያደርጋችሁ? የጌታ መሆን ሲችል የጌታ አለመሆንን ይሄ ካለ ይሄ ነው ብለህ ያስከው ምንድን ነው? ዛሬ ይደነግጣል። ከእረኞቹ ሰምቶ ደነገጠ። ኢየሱስ ዛሬም እያስደነገጣቸው ይቀጥላል። እያስደነገጠ ይቀጥላል። ዲያብሎስና ስራውን ያስደነግጣል። ወርተኛ ደጋሚ ያስደነግጣል። ጨለማ ገዢውን ያስደነግጣል። የጨለማ ተባባሪን ያስደነግጣል። የጥልቅ ምስጢርን ያስደነግጣል። የዲያብሎስን ሩጫ ያስደነግጣል። በሽታ ጭንቀትን ያስደነግጣል። ማጣት መቸገርን ያስደነግጣል። አንተ የተዳበለ ነገር ዛሬ ይደነግጣል። ያለ እግዚአብሔር ፈቃድ ሞት ይደነግጣል።
የኢየሱስ ደነገጠ። ምን አለው? ጌታ አለው፣ ደነገጠ። ማን አላት? ጌታ አላት፣ ደነገጠ። ምንድን ነች? ጴንጤ ነች፣ ደነገጠ። እግዚአብሔር ያስደነግጣል። በሆነ ሰርቪስ ላይ ቁጭ ብለህ ታስደነግጣል። ረዲባ ሰኪላ ቦስ ሎዲ ሀቢስ ኤብሮንዳ ላባኪና ሰኪላ ቤዝ ምንም ሳትይዝ ታስደነግጣል። ምንም ሳትይዝ የትኛው አገር መሳሪያ አይነት ሳትይዝ ኢየሱስን ይዘህ ኢየሱስን ይዘህ አባትሽን ይዘህ የሆነ ሰው እየመሰልሽ ታስደነግጣለህ። ችጋላ ዳባ ሀዲባ ፔራዶኒያ ሰካንቶ ጂላ ሀዲባ ጋንቶ የጌታ ነኝ ብለሽ ታስደነግጣለህ። አንተ ሄሮድስ ደነገጠ። አንተ ሄሮድስ ደነገጠ። አንተ የአባቴ ልጅ ሄሮድስ ደነገጠ። የዛሬ ሄሮድስ ደነገጠ። በመወለዱ ያስደነገጠ በትንሣኤው ያንበረከከ የናዝሬቱ ኢየሱስ የጌቶች ጌታ የእግዚአብሔር ልጅ ኢየሱስ ይመጣል። አሁን ደግሞ አሜን አትልም ወይ? ይመጣል። አሁን ደግሞ ምልክቱ እያለቀ ነው። ትንቢቱ እየተፈጸመ ነው። ቃሉ እየሰራ ነው። አዋጁ እያስደነገጠ ነው። ያለው አይቀርም። አሜን በል። ወረዳባስ ሄላ ዳጋንታ ብላዲጋንታ የኔ ጌታ እያፈረሰ እየመጣ ነው። ወንዱ ሴት ለመሆን ራሱን እያፈረሰ፣ ሴቷ ወንድ ለመሆን ራሷን እያፈረሰች፣ ከተማው በከተማው እየፈረሰ፣ ሁኔታ በሁኔታ እየፈረሰ ኢየሱስ ይመጣል። መሲሁ ይመለሳል። ሄሮድስ ደነገጠ። ኢየሱስ ሲወለድ ደነገጠ። ኧረ አሜን። እስቲ ዝም ብለህ ወንበሩን ደጋፍ በለን ደነገጠ በለን። የሆነ ዳር ክላስ ላይ ያለ ታስደነግጣል። ወደ ሀቢናና ራዲያባስ ሺባሃዲ ባለባት እዛው ግቢ ታስደነግጣል። ሰው አለ ወይ በዚህ ጉባኤ? ንጉሱ የደነገጠ ንጉሱ ደነገጠ። የት ነው? ቤተልሔም በረት ውስጥ የተወለደ ጌታ። እረኞች መጥቶ እኮ ሸለቃ የተለያየ ነገር እኮ ጀነራል ኮሎኔል አልመጣም። የመጡት በርባሶ ያደረጉት በግ የሚሸቱ እረኞች ናቸው። ሺላ ዳጋ በግ ይሸቱ እንጂ የያዙት ዜና የያዙት ወሬ ንጉሱን ያስደነግጣል። የሰሙት ወሬ የሚያሰሙት ወሬ አሜን አሜን። ወይኔ ኢትዮጵያ ፕራዲያ ማሳ ሺጋሃዲባ ሰካንታ አንተ ያስከው ወሬ ብሪዳ ያሺ ወሬ ካለ አንድ ሰው ካለ ዘባላባስካ ሾደቦሰካ ጫካ ይሸታሉ። አዋራ ይሸታሉ። ሪባ ሀዲባ ሰካንቶ አንተ የሆነ ነገር ይሸታሉ። በረት አካባቢ ይሸታሉ። ያዙት ወሬ ግን ሪታ ሄሮድስን ያስደነግጣል። ወካንዳ ሰካ ኤፔሶ ክሎዲያ አርቲኪያ ቱላ ዲባ ሀቢባ ይና ሞሲያ ሃሌሉያ ሃሌሉያ። ጌታ ትንሽ ናት፣ ግን ሰራተኛ ሆና ገብታ አንቺ ምንድን ነሽ? እንዴ አዎ ድንጋይ አዎ ምንድን ነሽ? እንዴ ነው አዎ ሃይ ነው እንዴ አዎ እስቲ አዋቲ አዎ የተጋበለ ነገር ካለ አሜን በል። አሜን። ዛሬ ቤቲ ለህይወት ለሚደነግጥ አሜን። ሲያስደነግጥ የኖረ ነገር ምን ዛሬ ይደነግጣል። አሜን። ስክራት ፔላዶና
አሜን።